ሰላም የባሮክ ሚዲያ ወዳጆች፣ በኮመንት የጻፋችሁልኝን ህልሞች በተለያዩ ቪዲዮዎች የምሰራ ይሆናል። ከጻፋችሁልኝ ህልሞች ያንዳንዶችን ከዚህ በፊት የሰራኋቸው የህልም ፍቺዎች አሉ። እነዛን ብትመለከቱ የበለጠ ልትጠቀሙበት ትችላላችሁ። ብዙዎቻችሁ በዚህ የህልም ፍቺ እንደተጠቀማችሁ በምትጽፉልኝ ኮመንት መረዳት ችያለሁ። ለሌሎችም እንዲደርስና እኔን ለማበረታታት ላይክና ሼር፣ ኮፒ ሊንክ፣ ሰብስክራይብ በማድረግ የደውል ምልክቷን እንድትጫኑ በጌታ ፍቅር እጠይቃችኋለሁ። ወደ ህልም ፍቺዎች እገባለሁ። በህልም ቤተክርስቲያንን ካየን የእምነት ተቋም መሰብሰቢያ ተደርጎ ይቆጠራል። ማለትም የምንከተለው ክርስቲያናዊ እምነታችንን ትኩረት መስጠታችንን ያሳያል። በተፈጥሮ ወይም በዚህ በግዑዙ ዓለም ላይ ምግብ ለመብላት የሆነ መጠለያ ወደ ምግብ ስፍራ እንደምንገባ ቤተ ክርስቲያንም መንፈሳዊ መብል የምናገኝበት ቃለ እግዚአብሔር የምንሰማበት ከቅዱሳንና ከእግዚአብሔር ጋር ህብረት የምናደርግበት ስፍራ ነው። በተመሳሳይ መልኩ ቤተ ክርስቲያን ከአእምሮ እድገት ጋር ይያያዛል። ይህን ህልም ያለመው ሰው መንፈሳዊ ሰው ከሆነ በመንፈሳዊ ህይወቱ እየጨመረ ማቹርድ እንደሆነ ያሳያል። መሰዊያ ወይም የጸሎት ቦታ ካየ ለመንፈሳዊ ህይወት ፈቃድ መስጠትን ወይም መንፈሳዊ እድገትን ያሳያል። ቤተ ክርስቲያኒቱ ለአንተ መሰናክል ከሆነችብህ ከተኛህበት ስትነቃ ይህንን መሰናክል ለማንሳት ንቁ መሆን እንዳለብህ ያመላክታል። ምክንያቱም ከመንፈሳዊ ነገር የሚበልጥ የለምና የዘላለም እረፍት የምትሰራበት ወይንም የምትሰራበት ስፍራ ስለሆነ በመዝሙረ ዳዊት ምዕራፍ 22 ቁጥር 22 ላይ ሲናገር ስምህን ለወንድሞቼ እነግራቸዋለሁ፣ በጉባኤ መካከል አመሰግናለሁ አለ። ቤተ ክርስቲያን ያልዳኑ ሰዎች የሚድኑበት ስፍራ ነው። የህይወት መስመራችንን አጥብቀን እንድንይዝ እንደሚገባ ይነግረናል። እየተቃጠለች ያለች ቤተ ክርስቲያን ማየት አደገኛ ሁኔታ ከፊት ለፊት መኖሩን ጠቋሚ ነው። ይህን ስንፈታ ልናውቅ የሚገባ አንዳንዴ ቤተ ክርስቲያን በፕሌን፣ በባስ፣ በእግር ኳስ ሜዳ ሊመሰል ይችላል። ኳስ ካየን በእግዚአብሔር ቃል ወይ ስለሚመሰል ብዙ ጊዜ እንደምለው ህልም እንደያውዱ ፍቺው ሊለያይ ይችላል። አንድ ሰው ህዝብ እያገለገለ ካየ ለትውልድ በረከት የሚሆንበት ነገር እርሱ ጋር እንዳለ ያሳያል። በተመሳሳይ መልኩ ራስን ቤተ ክርስቲያን ውስጥ ስታይ ወይም ሌላ አካል ቤተ ክርስቲያን ውስጥ ስትመለከት ከሐዘን ከመከራ ለማረፍ ለመጽናናት ፍንጭ የሚሰጥ ነው። በህልም በቤተ ክርስቲያን ስትጸልይ ካየ የችግር ጊዜ ማለፉን ጠቋሚ ነው። በህልም መዝሙር እየሰማ ከነቃ ከፍተኛ የመንፈስ መነቃቃትን ያሳያል። መሰዊያ ወይም ቤተ ክርስቲያን ሲፈርስ ካየ በእግዚአብሔር ላይ እምነት ማጣትን፣ ማጉረምረምን፣ ከቤቱ ወይንም ከቤተ ክርስቲያን ባክ ማድረግህን ፍንጭ የሚሰጥ ነው። ቤተ ክርስቲያን ሲቃጠል ማየት ቤተ ክርስቲያኒቱ ውስጥ አለመግባባት፣ ከፍተኛ ጥላቻና ጦርነት እንደሚነሳ ያመላክታል። ጨለማ ምድር ውስጥ መቀመጥ በቅርብ የሚፈጠር ቀብር ወይም በከባድ የሞትና የአጋንንት ስፍራ ውስጥ መቀመጥን ያሳያል። ለህይወት አስጊ እንደሆነ አውቀ ከዛ ጨለማ ለመውጣት መጸለይ እንዳለብህ። በሌላ ደግሞ ሲቃጠል ማየት በግል የምታራምደው ተቋም ችግር ውስጥ መውደቁን ፍንጭ የሚሰጥ ነው። በዚህን ሰዓት አሰራርህን መለወጥ ወይም ስፍራህን መለወጥ መልካም ነው። ሲፈርስ ካየ ደግሞ የእግዚአብሔር ወይም የሰው ርዳታ ያስፈልጋል ማለት ነው። በነገሩ ላይ ዝም ካልክ ግን ስምህ እንደሚጠፋ ያሳያል። ብዙ ጊዜ ህልም ካየን በኋላ ተነስተን ወይም ካየነው ህልም ከነቃን በኋላ ማድረግ ያለብን ህልሙን ማሰላሰልና ያንን ህልም ምን እንደሆነ ፍቺውን አውቀን ወደ ተግባር መግባት ያስፈልጋል። እግዚአብሔር በህልም ስለሚናገር ይህ የእግዚአብሔር ድምፅ ስለሆነ። በህልም ልብስ ማየት ልብስ በጸጋ፣ በማንነት፣ በራስ አመለካከት ካረጀና ከአዲስ ምግባር ጋር ይያያዛል። ይህ ህልም በመንፈሳዊ ዓለም ወይም ውስጣዊ ማንነታችንን ይወክላል። ልብስ እንደ ቀለሙ፣ እንደ ስፌቱና እንደ አለባበሱ አይነት ማንነትንም ይገልጻል። ልብስ በሌላ በኩል ከሆነ ነገር መከለልንም ያሳያል። ልብስ ገላጭም ሸፋኝም ነው። ራቆትን መሸፈን ደካማነትን መሸፈን
በሕልም ግራጫ ሱፍ መልበስ በጸጋው የማይደራደር በክርስትናው አጥብቆ ሥርዓቱን መያዙን ያሳያል። ሱፍ መልበስ እግዚአብሔር ለትልቅ ነገር እያዘጋጀ እንደሆነ ፍንጭ የሚሰጥ ነው። ሱፍ ካየ ኃይልን፣ ገዢነትን ይወክላል። የሥራ ልብስ ካየ ሊመጣ ያለ ወደ አገልግሎት እንደምትሰማራ ወይንም ሊመጣ ያለ የሥራ ዕድል እንዳለ ያመላክታል። ከዚህ ሕልም በኋላ ከፍተኛ ጥረት ማድረግ ይጠበቅብሃል። በሕልም ጃኬትና ኮት ካየ አንድ ሰው የገባበት መንፈሳዊ ሕይወቱ ወይም ልቡ እንዳይጎዳበት ጥረት እያደረገ መሆኑን ፍንጭ ይሰጣል። ቀሚስ ካየ ሴትነትን የሚገልጽ ነው። ባህሪዋ ሁል ጊዜ በዚህ ይገለጻል። ከረባት ካየ መልካም ባህሪ፣ አስተካካይነትን ይወክላል። ኮት ካየ እምነትን፣ ፍቅርን፣ ማንነትን፣ መንከባከብን። አንድ ሰው ኮት ይጠፋብኛል ብሎ ካሰበ እምነቱን እንዳያጣ የስጋት ፍርሃትን ያመላክታል። ኮቱ አጭር ከሆነ ከራሱ ጋር የማይመጣጠን ፍቅር ውስጥ መግባትን ያሳያል። በሕልም እጅጌ ካየ ከትህትና ጋር ይያያዛል። ጓንት በሕልም ካየ ሊደብቁት የሚሞክሩት ነገር እንዳለ ፍንጭ የሚሰጥ ነው። አንዳንዴም ሕልሙ ከስንፍናና ከጥል ጋር ይያያዛል። የዝናብ ልብስ ካየ ጥቃት እንዳይደርስብህ እንደምትከላከል ያሳያል። የማታ ልብስ ካየ ግልጽነትና ዘና ማለትን መፈለግ ይወክላል። ጫማን በሌላ አቅጣጫ ስንፈታው ወንጌልን ያመላክታል። በኤፌሶን ምዕራፍ 6 የሰላምን ወንጌል በመጫማት እግሮቻችን ተጫምተው ይቁሙ ይላል። የሌላን ሰው ልብስ ለብሰ ወይ ተሸክመ ካየ የራስ ያልሆነን ተግባር ወይም ባህሪ ተሸክሞ መዞርን ያሳያል። የቆሸሸ ልብስ ካየ ለመንፈሳዊ ሕይወት ትኩረት አለመስጠትና የኃጢአት ማንነትን ያመላክታል። የስፖርት ልብስ ካየ ለመንፈሳዊ ነገር ጊዜ መስጠትን ያሳያል። በሕልም የተከለከለ ልብስ ካየ ለመንፈሳዊ ሕይወት ያልተፈቀደ ተግባር መፈጸምን ያሳያል። በሕልም ላም ማየት በተለምዶ ፍሬ ከመስጠት ጋር ትመሳሰላለች። ላም በቤት ውስጥ ሆና ከታየች ተቀባይነት፣ ታዛዥነት፣ ገራግርነትን ትወክላለች። ከምናየው ከዚህ ከግዑዙ ዓለም ወጣ ባለ እይታ ደግሞ ድብቁ ሕሊናን ትወክላለች። እናትነት፣ ፍሬያማነትን መስጠት የላም ምሳሌ ነው። የምትታለብ ላም ካየ ስትነቃ መጠቀሚያ ሊያደርጉ ያሰቡ ሰዎች መኖራቸውን ይወክላል። አላሚው ራሱ ካለበ በቅርብ ትርፍ ወደ ቤተሰባቸው ይመጣል። የወፈሩ ላሞች የጥጋብ ዘመንን ሲወክሉ፣ የከሱ ላሞች ደግሞ የራብን ዘመን ይወክላሉ። ቀጭን ላም ዘር የሌለው ዓመትን ምርታማነት የማይታይበት ዘመንን ሲተነብይ፣ ወፍራም ወይም የሰባች ላም ከሆነች የጥጋብ ዘመንን፣ የከፍታ ዘመንን፣ የድል ዘመንን ይወክላል። ብዙ የሰቡ ላሞችን ማየት መልካም ጊዜ፣ ትርፍ፣ ብልጽግና እንዲሁም የራስ እድገትን ማግኘትን ይጠቁማል። ቀጫጭን ላሞችን ካዩ ድህነትን፣ ማጣትን እንዲሁም የራብ ዘመንን ይተነብያል። የላም ቅቤ ስትቀባ ካየ ዘግየት ብሎ የሚመጣ ትርፍ ያሳያል። ወተቱን መጠጣት ሀብት ነው። በሌላ አቅጣጫ ወተት ስትጠጣ ካየ የእግዚአብሔር ቃል በወተት ስለሚመሰል ቃሉን እንደምትታጠቅ፣ ቃሉ እንደምትሞላ ያመላክታል። አንድ ሰው ወተት አልቦ ሲጠጣ ካየ ባሪያ ከነበረ ወይም ነፃነቱን አጥቶ ከነበረ በቅርብ ጊዜ ነፃ እንደሚወጣ ያሳያል። ላሞች በአጠቃላይ የተሻለን ጊዜ ይወክላሉ። ቀንድ ከሌላቸው ግን የነበረ ግንኙነት ይሻክራል። በመዝሙር ምዕራፍ 92 ላይ ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል። የላም ጭራ ካየ ስምምነት ማጣትን ያሳያል። ላም ሲያልቡ ማየት መጠቀሚያ መሆን ነው። ወተቱ ውርስና ሀብት ነው። የላም ወተት ካየ ውርስና ሀብት
እንዳለ ያመላክታል። በህልም ፈተና ስትፈተን ካየ ወይም ፈተና ላይ መቀመጥ ምን ያመላክታል? ፈተና ስትፈተን በህይወት ላይ ትዕግስትን፣ ታማኝነትን የሚመዘንበት ከፊት ስለመኖሩ የሚናገር ህልም ነው። በፈተና ጊዜ ስህተቶች ሲደጋገሙ ማለፍ እንደማይቻል ሁሉ በህይወት ምዕራፍ ላይ ስህተቶችን እንዳትደግምና ከትናንትናው ስህተት ተምረህ እንድታልፍ የሚናገር ነው። ሰው ተፈትኖ ካለፈ ወደ ቀጣይ ትምህርት ደረጃ እንደሚያልፍ ሁሉ በህይወታችን የሚገጥመንን ፈተና ራስን በመግዛት በጭምትነት እናልፈዋለን። ይህም ማለት በህይወት የሚገጥምን ፈተና ስታልፍ ከእግዚአብሔር ዘንድ ሽልማት እንደምታገኝና ብድራትን እንደምትቀበል ሊመጣ ስላለው ዘመን አክሊል እንዳለ ያሳያል። በያዕቆብ ምዕራፍ 1 ቁጥር 2 ላይ ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉዋን ትሆኑ ዘንድ ስራውን ይፈጽም ይላል። ከጉድጓድ ስትወጣ በህልም ልትመለከት ትችላል። የዛን ፍቺ ወደ እናንተ አምጥቻለሁኝ። ከገደል ስትወጣ ካየ አቅም እንዳለና እግዚአብሔር አምላክ ጸጋ እየረዳ እንደሆነ ነገሮችን ደግሞ ከገባህበት ነገር በጥበብ እንደምትወጣ የሚያሳይና የሚያመላክት ነው። አንዳንድ ጊዜ በህልም ጉድጓድ ውስጥ ሆነ ልታይ ትችላል። ጉድጓድ ውስጥ ሆነ ለመውጣት ስትፈልግ ከገባህበት ከዛ ጉድጓድ ለመውጣት ሰዎችን ስትጣራ ወይም የአምላክ የእግዚአብሔርን ስም ስትጠራ ልታይ ትችላለህ። የእግዚአብሔርንና የሰውን እርዳታ እንደምትፈልግ ያመላክታል። በመዝሙረ ዳዊት ምዕራፍ 40 ቁጥር 2 ላይ ሲናገር ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ፣ እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና ይላል። ዳዊት ከገባበት ከጉድጓድ ስፍራ ማለትም ከተጨነቀበት ስፍራ መውጣት ከማይችልበት ሁኔታ በትዳሩ በአገልግሎቱ ሊሆን ከገባበት ነገር እግዚአብሔር እንዲያወጣው ያደረገውን ወደ እግዚአብሔር የጠራውን ጥሪ ከረግረግ ስፍራ እንዳወጣው ከዛ ከተጨነቀበት መውጣት ካቃተበት ሁኔታ እንደወጣ ያሳያል። በህልም ጉድጓድ ማለት የገባንበትን ሁኔታና የማይመች ስፍራን ያመላክታል። በሌላ ክፍል ደግሞ በመዝሙር 69 ቁጥር 14 ላይ ሲናገር እንደዚህ ይላል፣ እንዳይውጠኝ ከረግረግ አውጣኝ፣ ከሚጠሉኝና ከጥልቅ ውሃ አስጥለኝ አለ። የውሃው ማዕበል አስጥመኝ፣ ጥልቁም አይዋጠኝ፣ ጉድጓድም አፉን በእኔ ላይ አይዝጋ። አቤቱ ምሕረትህ መልካም ናትና ስማኝ፣ እንደ ርኅራኄም ብዛት ወደ እኔ ተመልከት። ያን ፊትህን አትሰውር፣ ተጨንቄአለሁና ፈጥነ አድምጠኝ አለ። ሰው በጉድጓድ ውስጥ ሆኖ ካየ እንደተጨነቀና ካለበት ሁኔታ መውጣት እንደሚፈልግ ያሳያል። ለዛ ነው ዳዊት መውጣት ፈልጎ ከረግረግ ስፍራ አውጣኝ እያለ በእግዚአብሔር ፊት ሲጸልይ እንመለከታለን። እግዚአብሔር አምላክ ከረግረግ ስፍራ ወይንም ከጉድጓድ ውስጥ ሆነ ካየ እግዚአብሔር ጸጋ እግዚአብሔር ዘንድ መፈለግ እንዳለብህ ያመላክታል ወይንም ያሳያል። አንዳንድ ጊዜ የምታውቃቸው አገልጋዮች በህልም ከጉድጓድ ሲያወጡ ልታይ ትችላል። ይህም ማለት እግዚአብሔር አምላክ በምናውቃቸው አገልጋዮች ሊገለጥ ይችላል። ወይንም ሰዎችን በህልም ከማይመች ከረግረግ ስፍራ እጆቻችንን ይዘው ሲያወጡ ልንመለከት እንችላለን። የማናውቃቸውን ሰዎች ከጉድጓድ ሲያወጡ ካየን እነዛ ሰዎች እየረዱን ነው፣ እያገዙን ነው። ከገባንበት ሁኔታ ሊያወጡን የሚያደርጉትን ጥረት ያሳያል። ይህም ማለት መላእክቶች ናቸው እነዛ ሰዎች። በዘፍጥረት ምዕራፍ 19 ቁጥር 15 ላይ የእግዚአብሔር ቃል ሲናገር ጎህም በቀደደ ጊዜ መላእክት ሎጥን ተነሳ፣ ሚስትህንና ከዚህ ያሉትን ሁለቱን ሴቶች ልጆችን ውሰድ፣ በከተማይቱም ኃጢአት እንዳትጠፋ እያሉ ያስቸኩሉት ነበር ይላል። በሰዶም ምድር እያለ እነዚህ መላእክቶች በእንግድነት አብርሃም ቤት የመጡ መላእክቶች ወደ ሰዶም ምድር ሊያጠፉ ከእግዚአብሔር ዘንድ ተልከው ሄዱ። በዛን ሰዓት ሎጥ በዛች ከተማ ተቀምጦ ሳለ የሚመጡትን እነዚህን እንግዶች አይቶ ቤቱ ነው ያስገባቸው፣ ቤቱ ጋበዛቸው። እነዚህ እንግዶች ለካ መላእክቶች ነበሩ። ስለዚህ
በከተማይቱ ላይ ጥፋት ስለሚመጣ እግዚአብሔር ሰዶምና ገሞራን ሊያጠፋ እሳትን ከሰማይ ሲያዘም በዛ በሚመጣው ጥፋት ሎጥና የሎጥ ቤተሰቦች እንዳይጠፉ ከሰዶም ምድር ሎጥን የሎጥን ሚስትና ልጆቹን ይዘው አወጧቸው ይላል። አንዳንዴ የማናውቃቸው ሰዎች ከጥፋት ጉድጓድ ሲያወጡን ከገባንበት ከማይመች ሁኔታ ሲያስመልጡን ካየን እነዛ ሰዎች መላእክቶች እንደሆኑ መረዳትና ማወቅ እንችላለን። በህልም ፍራፍሬ ልንመለከት እንችላለን። በህልም የበሰለ ፍሬ ልናይ እንችላለን። የበሰለ ፍሬ ካየ በአገልግሎት፣ በትዳር፣ በስራ በረጅም ጊዜ የደከምክበትን ነገር የሚበላ ነገር አጠገብ እንዳለና እንደምትቀበል የሚያሳይና የሚያመላክት ነው። በሌላ አቅጣጫ ደግሞ ብዙ ፍሬ ልናይ እንችላለን። ብዙ ፍሬ ካየን እግዚአብሔር የሚደሰትበትና የሚከብርበትን ነገር በህይወታችን እየሰራንና እያደረግን እንደሆነ ማወቅ እንችላለን። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 15 ቁጥር ብዙ ፍሬ ብታፈሩ ደቀ መዛሙርቴም ብትሆኑ በዚህ አባቴ ይከብራል ብሎ ይናገራል። እግዚአብሔር የሚከብርበትን ነገር እያደረግን እንደሆነ እግዚአብሔር ሊገልጥ ሲፈልግ በህልም ብዙ ፍሬ እኛ ሰብስበን ቤት አከማችተን ወይንም ይዘን ልናይና ልንመለከት እንችላለን። ህልምን ስናይ ከእግዚአብሔር አምላክ እንደሚታይ ማወቅ አለብን። ከሰይጣን ከስጋ ድካም ልናይ እንችላለን። ያንን ነገር ለይተን ማወቅና መረዳት አለብን። መጀመሪያ ህልሞችን ከመፍታት በፊት ይህንንም ነገር ማወቅ አለብን። ከእግዚአብሔር ነው፣ ከእግዚአብሔር ከሆነ መፍታት አለብን። አንዳንድ ጊዜ ከስጋ ድካም ወይንም ቅዠቶችን ልናይ ስለምንችል ያልበሰለ ፍሬ በህልሞቻችን ካየን ወይንም ሀገር ለመቀየር ፈልገን ያልበሰለ ፍሬ ይዘን ካየን ሀገር ለመቀየር ሌላ ምድር ለመሄድ ጊዜው ገና እንደሆነ እንዳልበሰለ እንዳልደረሰ ያሳያል። ወይንም በእጮኝነት ነገር ስናስብ፣ በትዳር ነገር ስናስብ ያልበሰለ ፍሬ ካየን ለትዳር ጊዜው ገና እንደሆነ ያመላክታል። ያልበሰለ ፍሬ ማለት ፍቺው ጊዜው ገና ነው፣ አልበሰለም፣ ነገሩ አልደረሰም፣ ለመበላት በነገሩ ላይ ለመገለጥ ጊዜው ገና እንደሆነ እግዚአብሔር ሊገልጥ ሲፈልግ በዚህ ያሳየናል። በፍሬ ውስጥ ደግሞ ዘር አለ። ዘር ማለት የሚበዛና ለብዙ ነገር የሚሆን ነው። ይሄ ዘር ደግሞ መልካም መሬት ላይ ሲወድቅ ምን ይሆናል? ይበዛል። በነገሩ ላይ ፍሬ በያዛችሁት ጉዳይ ላይ፣ ትዳር ጉዳይ፣ ቢዝነስ ላይ፣ በአገልግሎት ላይ ብዙ ፍሬ ልናይ እንችላለን። በዛ ነገር ውስጥ ደግሞ ዘር አለ። ዘር ማለት ደግሞ ሲዘራ በመልካም መሬት ላይ ይበዛል፣ ያፈራል ማለት ነው። ፍሬ ካየን ዘር አለ፣ ዘሩ ደግሞ ብዙ ያፈራል። መጽሐፍ ቅዱስ በማቴዎስ ምዕራፍ 13 ቁጥር 23 ላይ ሲናገር ዘሪው እየዘራ መልካም መሬት ላይ ወደቀ ይላል። ያም ዘር 100 አፈራ፣ 60 አፈራ፣ 30 አፈራ ብሎ ይናገራል። ዘሩ ደግሞ የእግዚአብሔር ቃል ነው ይላል። በምናቅደው ፍሬ በመሰበሰብበት ጉዳይ ላይ በእግዚአብሔር ቃል ውስጥ ስንጸና እግዚአብሔር ነገሮቻችን በኃይሉ በጸጋው ከፍ ያለውን ነገር ያደርጋል። በህልም የስልክ ኬብል ካየ እግዚአብሔር ምን ሊናገር ነው? ከመኪና ከኋላ ወንበር ተቀምጠ ካየ እግዚአብሔር ምን ሊናገር ነው? ዶሮ ማየት እግዚአብሔር ምን እያለ ነው? አንድ ሰው እንዲህ አለኝ፣ በህልሜ ግቢያችን የታጠረው በእንጨት አጥር ነው። በዛ ትንሽዬ መሽሎኪያ ቀዳዳ አለ። በዛ ቀዳዳ አንድ ዶሮ ገብታ የተሰጣውን በቆሎ ስትለቅም አየሁኝ አለኝ። ሰላም የባሮክ ሚዲያ ወዳጆች፣ ቀድሞ እንደምታደርጉት ላይክ እያደረጋችሁ ኮመንት ላይ ቀና ሐሳባችሁን በማስቀመጥ እንድሰራላችሁ የምትፈልጉትን የህልም ፍቺዎች በማስፈር ሼር እያደረጋችሁ በማበረታታት ከጎኔ ስለሆናችሁ ምስጋናዬ ከልብ ነው። አሁንም አብሮነታችሁ አይለየኝ ስል በጌታ ፍቅር እጠይቃችኋለሁ። አሁን ወደ ህልም ፍቺዎች እንሄዳለን። የስልክ ኬብል ወይም ገመድ ስታይ እግዚአብሔር ምን ብሎ እየነገረን? ይህን ህልም ከመፍታታችን በፊት የስልኩ ኬብል ምን ሲሆን ነው የተመለከትከው? ተቃጥሎ ነው ወይስ ተበጥሶ ነው? ወድቆ ነው? እነዚህን ማወቅ ህልሙን በትክክል እንድንፈታው ይረዳናል። የስልክ ኬብል ስናይ የተለያዩ ፍቺዎች ቢኖሩትም ነገር ግን በቀጥታ ስንፈታው ከሰው ጋር ወይም ከእግዚአብሔር ጋር ያለንን ግንኙነት የምንሰማበትን መስመር ለመስማት የምናደርገውን ልምምድ ያሳያል። ለምሳሌ እግዚአብሔር በምን አይነት መንገድ ነው ድምፁን ለማሰማት ያስለመደ? በቃሉ ነው ወይስ በራእይ ነው ወይስ በህልም
ወይ በመልእክተኛ ነው። ይህን ህልም ስታይ ከእግዚአብሔር ጋር ወይም ከሰው ጋር ያለ ግንኙነት መሻሻል እንደሚገባው፣ ጥገና እንደሚያስፈልገው ይተነብያል። ይህን ህልም ስታይ ከዚህ በፊት የስልክ ኬብል ስታይ ከዚህ በፊት የነበረ ግንኙነት ተቋርጦ ወይም ቀንሶ ሊሆን ይችላል። መጽሐፍ ቅዱስ በአንደኛ ዮሐንስ ምዕራፍ 1 ቁጥር 3 ላይ ሲናገር እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። ይህን ኬብል እየጠገነው ወይም እያስተካከለው ካለው ሰው ጋር ከዚህ ህልም ስትነቃ መገናኘት እንዳለብህ ጠቋሚ ህልም ነው። ይህን የስልክ ኬብል ሲቋረጥ ካየ መለያየት እንደሆነ ይጠቁማል። ሙሉ በሙሉ ከወደመ ጥላቻና ብጥብጥ እንደሚፈጠር ይጠቁማል። በዚህን ሰዓት ትክክለኛ የምትለው ሰው ለማወቅ ትቸገራለህ። እነዚህን ህልሞች ስታይ በህልሙ ውስጥ የስልኩ ኬብል ወይም ሽቦ ሲቆረጥ የምትጨነቅና በመቆረጡ የምታዝን ከሆነ ከእግዚአብሔር ጋር ወይም ከዛ ሰው ጋር ያለ ግንኙነት እንዳይቋረጥ መጸለይና ማድረግ ያለብህን ጥረት ማድረግ እንዳለብህ ፍንጭ የሚሰጥ ህልም ነው። በሌላ አቅጣጫ ደግሞ መልእክት ከመቀበል ጋር ይገናኛል። ረጅም ኬብል ካየ ከሩቅ ዘመድ መልእክት እንደምትቀበል ጠቋሚ ህልም ነው። ይህን የስልክ ኬብል ተዘርግቶ ማየት መልካም የሆነ ግንኙነትን ያሳያል። በህልም ከመኪና የኋላ ወንበር ተቀምጠ ካየ ልትመራ ያለኸው የህይወት ክፍል ከፊት እየመጣ እንደሆነ ጠቋሚ ህልም ነው። ማለትም ቤተሰብ ልትመሰርት፣ ትውልድ ልትመራ፣ ቤተ ክርስቲያን ወይም በተለያዩ በስራ ዘርፎች ላይ የምትመራበት ክፍል ከፊት እንዳለ የሚጠቁም ህልም ነው። በህልም ዶሮ ማየት። በህልም ዶሮ ካየ የዚህ መንፈሳዊ ትርጉም በባህላዊ እና በስነ ልቦና ሲፈቱ ከመንፈሳዊ ፍቺ ሊቃረኑ ይችላሉ። እንደ አንድ ክርስቲያን ግን በህልም ዶሮን ማየት ሊያጠቃ የሚመጣ ጠላት እንዳለ ያመለክታል። የዶሮን የአመጋገብ ሁኔታን አብዛኛችን እንደምናውቀው በቆሎ፣ ስንዴ፣ ጥራጥሬዎችን በመልቀም ትታወቃለች። አንድ ጊዜ አንድ ወንድም ከዶሮ ጋር የተገናኘ ህልም ነገረኝ። እኔ ያለሁበት ቤት በእንጨት አጥር የታጠረ ነው። በታጠረው አጥር ትንሽዬ መተላለፊያ ቀዳዳ አለች። ያን ቀዳዳ እንደ ድመት ያሉ ነገሮች ስለሚገቡ ለመድፈን እፈልጋለሁ። ግን በግቢያችን ያሰጣሁትን በቆሎ ዶሮ ሲለቅምብኝ ላባረር ብፈልግ ግን ማባረር አልቻልኩም። ላባር በምሞክርበት ጊዜ በጣም ስጨነቅ አየሁኝ አለኝ። የዚህ ህልም ፍቺ በቀጥታ ገንዘብህን፣ በረከትህን የሚለቅም የአጋንንት አሰራር እንዳለ የሚያመላክት ህልም ነው። የአጋንንት አሰራር አለ አልኩት። ስለዚህ መጸለይ ያስፈልጋል። ይህንን የአጋንንት አሰራር ከህይወት ላይ ማባረር አለብህ፣ መጸለይ አለብህ ብዬ የዚህን ፍቺ ነገርኩት። በጸሎት ማፍረስና እንድትባረክ መጸለይ ያስፈልጋል። መጽሐፍ በአንደኛ ዜና ምዕራፍ 4 ቁጥር 10 ላይ ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስባው፣ እጅህም ከእኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ፣ እግዚአብሔርም የለመነውን ሰጠው ይላል። እግዚአብሔር ልመናችሁን ይስማ። ወንዝ ስታቋርጥ ካየ ፍቺውን ምን ያመላክታል? የተለያዩ ፍቺዎች ቢኖሩትም በመንፈሳዊ ስንፈታው ወደ ሌላ መንፈሳዊ ዓለም መሸጋገርን ያመለክታል። አደጋ ማየት። የዚህን የህልም ፍቺ ስንሰማ አንዳንዴ ያየነው ህልም ቀጥታ የሚፈታበት አጋጣሚዎች ሊኖሩት ይችላሉ። በህልም ወንዝ ስታቋርጥ ካየ ፍቺውን ምን ያመላክታል? የተለያዩ ፍቺዎች ቢኖሩትም በመንፈሳዊ ስንፈታው ወደ ሌላ መንፈሳዊ ዓለም መሸጋገርን ያመለክታል። ሌላ ምዕራፍ እንዳለና እግዚአብሔር የተስፋ ቃል እንደሰጠ አመልካች ህልም ነው። በዚህ ውስጥ ያልጠበቅከውን ያላሰብከውን እድል እንዳለ ያመለክታል። በህልም ወንዝን ማቋረጥ አዲስ የሆነ መንገድ እና ሊቆጠር የሚችል ብዙ እድሎች እንዳሉ ያመለክታል። መጽሐፍ ቅዱስ በዘፍጥረት ምዕራፍ 32 ቁጥር 22 ላይ በዚያች ሌሊት ተነሳ፣ ሁለቱንም ሚስቶቹንና ሁለቱን ባሪያዎቹን 11ዱንም ልጆቹን ወስዶ የያቦቅን ወንዝ ተሻገረ ይላል። ወንዝ መሻገር
ተስፋ፣ ድልና ያልተጠበቀ በረከት እንደሆነ ያመላክታል። ይህን ህልም ስናይ ወንዙን ስናቋርጥ ሊገጥሙ የሚችሉ ቻሌንጆች ልናይ እንችላለን። ይህን ባየ ሰዓት በነገሩ ላይ መጸለይ ያስፈልጋል። የህልሙ ፍጻሜ በደረሰ ጊዜ እንደ ችግሩ መጠን ችግር ሊገጥም ስለሚችል በመጸለይ ነገሩ መልካም እንዲሆን መቅደም ይቻላል። በህልም አደጋ ማየት። የዚህን የህልም ፍቺ ስንሰማ አንዳንዴ ያየነው ህልም ቀጥታ የሚፈታበት አጋጣሚዎች ሊኖሩት ይችላሉ። ማለትም ስንሰማው ለምናየው ህልም ፍንጭ እንደሚሆን በመስማትና ፍቺ እንዳለው ሁሉ ቀጥታም ሊፈታ እንደሚችል በመረዳት መስማት አለብን። ይህን ስል እንደየአውዱ ፍቺዎች ሊለያዩ ይችላሉ። በህልም አደጋ ካየን ምናልባት የተሰራው ስህተት በአደጋ ሊመስል ይችላል። የመኪና አደጋን ካየ በህልም ራስን መግዛት አለመቻልን ያመላክታል። ክርስቲያናዊ ያልሆነ ባህሪ ወይም በቀጥታ ጥፋትን በማሰላሰል ፍርሃትና ጭንቀት ውስጥ መግባትን ያመለክታል። መኪና በጣም እያሽከረከርክ የምትነዳ ከሆነ ፍጥነት መቀነስ ይገባሃል። በገሃዱ ዓለም ላይ ራስን ወደ አንድ ነገር እያስገደድክ ከሆነ እንዲህ አይነት ህልሞችን ልትመለከት ትችላለህ። በዚህን ሰዓት ማድረግ ያለብህ ይህንን ባህሪ በመተው ስሜታዊነት፣ ራስን አለመግዛት ወይንም በአንድ ነገር ላይ ቶሎ ያለ መረዳት ወስኖ መግባትና በደፈናው ነገሮችን መፍረድ። ይሄ በህልም መኪና ስትነዳ አለመቆጣጠርን ወይንም መኪናው መሪ ሲበጠስ ወይንም ከሌላ መኪና ከሌላ ግዑዝ ነገር ጋር ስትጋጭ ራስን መግዛት እንዳቃተ ያመላክታል። በዚህን ሰዓት ማድረግ ያለብህ ይህንን ባህሪ በመተው ወደ ትክክለኛ ክርስቲያናዊ ባህሪ በመመለስ መንገድህን፣ አካሄድን መቀየር ይገባሃል። በህልም ሌላ ሰው በመኪና አደጋ ቆስሎ ካየ እየመራህና እያስተዳደርክ ያለባቸው ሰዎች ድርጊታቸውን ወይም ባህሪያቸውን መቆጣጠር አለመቻል ያመላክታል። እነዚህ ሰዎች የሚወስኑት ውሳኔ የሚያመጣውን ዕጣ መኖር እንደሚገባቸው ይጠቁማል። በእነዚህ ሰዎች በማስገደድ የምታደርግባቸው ነገር እንደሌለ ያሳያል። ይህ አደጋ በባህሪ በማንነት የሚመጣ ቀውስ ላይሆንም ይችላል። ሌላ አቅጣጫ መንፈሳዊ ውጊያ ሲከፈት ያሳያል። የመንፈስ ሰይፍ የእግዚአብሔር ቃል ነው ስለሚል በቃሉ ነገሩን አደጋውን ማስቀረት እንደምትችል ያስፈልጋል። ሊያስከትል ያለውን አስቀድመ በተሰጠ መንፈሳዊ መረዳት ማስቀረትና መጠንቀቅ ይገባሃል። በህልም ከፍ ወዳለ ተራራ ስትወጣ ወይንም ከፍ ወዳለ ስፍራ ስትወጣ ካየ ምን እያለ ነው? በመንፈሳዊው ዓለም እና በቁስ ከፍ ከፍ ማለትን እንደምትፈልግ እየጨመርክ እንደምትሄድ ይጠቁማል። ተራራ ስትወጣ ካየ ከጥቂት ቻሌንጅ በኋላ ከፍ ወዳለው የክብርና የበረከት አቅጣጫ ላይ እንደምትደርስ ይጠቁማል። መጽሐፍ በናሆም ምዕራፍ 1 ቁጥር 15 ላይ እነሆ የምስራችን የሚያመጣ ሰላምንም የሚያወራ ሰው እግር በተራሮች ላይ ነው ይላል። አንድ ሰው አዘቅት ሲወርድ ማየት በመንፈሳዊና በኢኮኖሚው ወደ ጥፋት እየገባ እንደሆነ ያሳያል። በዛው ከቀጠለ የጀመረውን የህይወት አቅጣጫ ሊያሳጣ እንደሆነ እንዲነቃ ይህን ህልም እግዚአብሔር ይገልጥለታል። ይህን ስታይ ችላ የማይባል ነውና በቶሎ የጀመርከውን የህይወት ምዕራፍ ማስተካከልና መለየት ካለብህ ሰዎች መለየት እንዳለብህ ለህልሙ ምላሽ መስጠት ትችላለህ። በህልም በአንድ ተራራ ለመውጣት የሚደረግ ጥረትና ትግል የምታይ ከሆነ ለማለፍ የከበደህን የህይወት አቅጣጫ ለመሻገር የምትሰጠውን ዋጋና ጥረት ያሳያል። መሰላል ካየ መወጣጫ ነው። ማለትም ከእግዚአብሔር የሰማው ተስፋ መሰላል ተስፋ እንደሆነ መረዳት ትችላለህ። ይህም ማለት ስኬት ላይ፣ እቅድ ላይ፣ ከፍታ ላይ ለምትደርስ ፍንጭ ይሰጣል። ተራራን ስትወጣ ማየት በመንፈሳዊ ህይወት ከፍተኛ ጾም ጸሎት ማድረግ እንደሚኖርብህ ሲጠቁም፣ በሌላ በኩል ደግሞ ጸጋን ለማግኘት ትጋትን ወይንም መትጋትህን ያሳያል። በህልም ተራራውን በቀላሉ ስትወጣ ካየ ደግሞ መንፈሳዊ ስኬት ነው። ማለትም በጸጋ በአገልግሎት እግዚአብሔር በሰጠ መንፈሳዊ ስጦታ እንደሚሳካልህ ይጠቁማል። በህልም ድመት ማየት። በህልም ድመት ስታይ ምን እያለ ነው? ስለ ድመት የምናውቃቸው ብዙ ባህሪያቶች አሉ።
ድመቶች ከሰው ጋር ተመሳስለው ቢኖሩም ነገር ግን በህልም ድመትን ስትመለከት አመንዝራነት፣ አስመሳይነት፣ በቅናት፣ በምቀኝነት ልትመሰል ትችላለች። የራስ ድመት ካየ ለመንፈሳዊ ሕይወትና በሕይወት አደገኛ ጠላት እንደመጣ ይጠቁማል። ጥቁር ድመት ካየ መጥፎ ገድ ወይም በአደገኛ መንፈስ የታሰረ ሰው እንደሚያጋጥም ፍንጭ ይሰጣል። ይህን ስታይ አንዳንድ ጊዜም ጓደኞች በመንፈሳዊ ሕይወት በኢኮኖሚ እንደሚጎዱ ይጠቁማል። ይህን ስታይ አብዝተ ያለህበትን ሕይወትና አቅጣጫ መመልከት መረዳት አለብህ። ድመት እየመገብክ ካየ እስካሁን በመጥፎ ባህሪ ስትስለው የነበረው ጓደኛ መልካም ሆኖ እንደምታገኘው ይገልጣል። ድመት ድምፅ ሲያሰማ ካየ ጠላትህን እንደምታሸንፈው ያመላክታል። ከድመት ጋር ስትጫወት ካየ አጠገብ ያለውን ሰው ማወቅ ነው።